በምትልበትም ሰዓት አይ ምንም ነገር አልተፈጠረም፣ የት አለ ሱራፌል? ምን እያልሽ ነው ያለሽው? ሱራፌል የት ነው ያለው ብለው ይጠይቋታል ማለት ነው። እሱም ሱራፌል የለም፣ እኔና ሱራፌል ተለያይተናል፣ ስለዚህ ሱራፌል የለም ዞር በሉልኝ ብላ ትላለች። አሁን የምንጠይቅሽን ነገር ቶሎ ቶሎ ካልመለሽ ወቂ ብለው ያስፈራሯታል። አንደኛውን ቤት ውስጥ ገብቶ ሲፈልግ ማንም ሰው የለም፣ ለሱራፌል ደውይለት ብለው ይሏታል። በፍጹም ለሱራፌል አልደውልለትም ትላለች። ለሱራፌል እንግዲህ ስለተጣላችሁ አልደውልም ስትል ግዴታ መደወል አለብሽ ብለው ይሏታል ማለት ነው። እንግዲህ እሷም እንደዛ በምትባል ሰዓት እሺ በቃ ከየት አምጥቼ ነው የምደውለው? በቃ እህቴን ብቻ ልቀቋት፣ እኔን እንደፈለጋችሁ ተጫወቱብኝ፣ እንደፈለጋችሁ አድርጉኝ፣ እህቴ ነፍሰ ጡር ናት፣ እባካችሁ ልቀቋት ትላለች። እነሱም እንግዲህ በፍጹም ሊለቋት አልፈቀዱም ማለት ነው። እሷን እንግዲህ አልለቀቋትም። ሆኖም እምቢ የምትይ ከሆነ አሁኑኑ ይዘንሽ ነው የምንሄደው ብለው ይሏታል ማለት ነው። እሺ ወዴት ነው ይዛችሁኝ የምትሄዱት ብለው ዝም በይና አሁን ይዘናቸው እንሄዳለን። እንግዲህ የማይናገሩ ከሆነ ሉላን እሰራት ብሎ ይለዋል። ሉላንም ያስራታል። ቤዚንም አስሮ እንግዲህ ደውሉ ይላል። ሱራፌል ጋር ስደውል ሱራፌልም ስልኩ አይሰራም ነበረ። ሱራፌልም እንግዲህ ስልኩን ዘግቶ እየተጨነቀ ነበረ። ሆኖም እንግዲህ ሳሚ ሄዶለት ነበር። ሳሚ ምንድን ነው የተፈጠረው? ስላንተና ስለ ቤዚ ነው ወይ የተጨነቀው? እሱም ነገር ደግሞ የሚስተካከል ነው። በመጠጥ ውስጥ ስለምንገባ ብዙ ስጠጣ ነበረ እያለ እየነገረው ነበረ። እና የአንተና የቤዚ ነገርም ይስተካከላል። ሌላ ምንድን ነው እንደዚህ የሚያስጨንቅስ? እንደዚህ የተጨነክበት ምክንያት ምንድን ነው ንገረኝ ብሎ ይጠይቀዋል። እሱም እንግዲህ በሚጠይቀው ሰዓት እኔ እያስጨነቀኝ በባለፈው ታስታውሳለህ ዶክተሩ ቤት ያስቀመጥኳት ሰላይ እንዳለ የምሰራው ለዶክተር ነው። ስለዚህ ተናድጄ ነበረ። በዛ መጠጥ እየጠጣው ሳለ ሎሚን መንገድ ላይ አግኝቼ ገደልኳት ብሎ ይለዋል። እንዴት ገደልካት? ገላት እርግጠኛ ነህ ሲለው አዎ ገድያት ትቻት መጣው ብሎ ይለዋል። ይሄ እንዳለ ሴራው የዶክተር ነው። ስለዚህ ምንም ነገር አትፍራ፣ ሁሉንም ነገር አብረን እንወጣለን። አንተ እንደዚህ መሆን የለብህም፣ እኛ ሁላችንም ከጎንን ያለነው ቤዚም ብትሆን ሉላም ብትሆን ይለዋል። አይ በዚህን ሰዓት እኔና የሷ ነገር አብቅተዋል። በቃ እኔ ጭራሹኑ ነገሮችን ሁሉ አበላሽቻለሁ። አሁን እሷ ሞታለች። በፍጹም እሷ አትሞትም። እንዴት ሞቷት አትመጣ ብሎ ይለዋል። የት ነው እየገደልካት? ና እንሂድ በማለትም እንግዲህ ወደ ገደለበት ቦታ ይዞት ሊሄድ ነው ማለት ነው። ሆኖም እንግዲህ ሎሚን ያን የሆኑ ቅንጭርቴና ሉሲ ወስደዋት ነበረ። እዛው ከወሰዷት በኋላ እንግዲህ እስክትነቃ ጠብቀዋት። እንደነቃችም እንግዲህ ሉሲ እንደምታውቋቸው ካይናት አይሻ ዶክተሩ ተንከባክቦ እያስቀመጠሽ ቦታ ላይ ነው ያለሽው፣ የት ነው ያለሁት ብላ ስትል አየሽ ሉሲን ክደሽ የት ልታመጪ ነበረ? ሉሲ ማን እንደሆነች አላወቅሻትም። ሉሲ ዶክተሩንም የምታታልል ሴጣን ናት። ስለዚህ አንቺ እኔን የካድሽለት ዶክተሩ ቦታ ተንከባካቢ የሚንከባከብሽ ቦታ የሚያስቀምጥሽ መስሎሽ ነው እንዴ ብላ ትላታለች። እንግዲህ ሎሚም እኔ አልካርኮሽም፣ እኛ የተወያየነውን እንዳለ ስለሰማ ነው፣ እኔ ምንም የካርኮሽ ነገር የለም ብላ ትላታለች። ክደሽኛል፣ አሳልፈሽ ሰጠሽኛል። ስለዚህ አሁን ዋጋሽን ታገኛለሽ። ሌሊቱን ሙሉ ቁጭ ብዬ ስላደርኩኝ በቃ እሰራትና እኔ መተኛ ትፈልጋለሁ፣ አፏንም ዝም አስብልልኝ ትላለች። ሉሲ እንግዲህ እኔ ሌሊቱን ሙሉ ተቀምጫለሁ ስትል ቅንጭርቴ ይሄንንም አል ደግሞ ውስጡ ላይ አዘንታ ነበረ። እሷ ገና ከመንቃቷ ወደ ራሷ ትመለስ፣ መጀመሪያ አትቾኩ ቆይ ይላታል። እንዴ አንተ ደግሞ ላመጣንበት አላማ ረስተ ነው እንዴ እንደ ማዘን የምትሆነው? ከመጀመሩ ነው አዛኘውን ከዞር በል እባክህ ትለዋለች። እሷም እንግዲህ እባካችሁ ተውኝ፣ እባካችሁ አትሰሩኝ፣ እኔ ምንድን ያጠፋሁት ነገር የለም ምንድነው እሱ ብላ ብትለምናቸውም አሁን እኔ የምልሽን የማታደርጊ ከሆነ እያንዳንዱ ቤተሰቦችሽንም እጨርሳለሁ፣ አንቺንም እገልሻለሁ ብላ ትላታለች።
እሷም እኔን የፈለጋችሁትን ነገር አድርጉኝ፣ ግን ቤተሰቦችን እባካችሁ አትንኩብኝ ብላ ትላለች። እሱን የማንነካው እኔ የምልሽን የምታደርጊ ከሆነ ነው፣ ካለበለዛ እያንዳንዱ ቤተሰቦችሽን አሳይሻለሁ ብላ ትላለች። ሎሚም እንግዲህ መለም ማጸኗን ትጀምራለች ማለት ነው። እሺ ምንድን ነው የምትፈልጊው? እኔ አደርግልሻለሁ ሉሲ ስትላት፣ እኔ ሉሲ አትበኝ፣ እኔ እትዬ ነው የምትይኝ፣ እትዬ እንድትይኝ ነው ፈልገው ትላለች። እንግዲህ ሉሲ መባል አትፈልግም እትዬ። አረ እትዬ፣ አረማ ወርቅ አይሻልሽም? ሆ ጋሻ ለማየሁ አለ እና እንደዛ እያለቻት ነበረ ማለት ነው። ሉሲ ይሻላታል እትዬ፣ እትዬ፣ እማዬ፣ አባዬ እንዴ እየተባባሉ እንግዲህ እንደዛ ነበረ ማለት ነው። በነገራችን ላይ እንቅልፌን አልጨረስኩም። እንቅልፌ አለ። ወዴት ልሸኘው? አሁን ትዝ አለኝ ታውቃላችሁ፣ እንቅልፌን እንዳልጨረስኩኝ አሁን ሪከርድ እያደረኩ እያለ ምንድን የረሳሁት ምንድን የረሳሁት እያልኩ ነበረ። ለካ ሳስታውሰው ሳስበው እንቅልፌን አልጨረስኩም። ለካ እኔ እኮ እቃ ነው ያላጠብኩት ወይስ ሽንኩርት ነው ያልከተፍኩት ወይስ ምንድን ነው የረሳሁት እያልኩ ነበር። አሁን አስታወስኩት። ለካ እንቅልፌን አልጨረስኩም። ይቀመጥ ግን ለነገስ ደግሞ ማን አለው? ለነገ ማን አለው? ይቀመጥና እንግዲህ ሎሚ እንደዛው ተወተውታለች እንደተለመደው ማለት ነው። ከዛም በኋላ እንግዲህ አሁን ብሩን እንዴት እንደምታመጣ ንገሪያት እና ከዚህም እንዴት እንደምትሄድ ንገሪያት ይላታል ቅንጭርቴ ማለት ነው። ከዛም በኋላ እንግዲህ ፎቶ የቤተሰቦቿን ፎቶ ያሳያታል። ይህ ፎቶ ይታይሻል አይደለ? አሁን አንቺ ሄደሽ እዛ ይህንን ነገር የማታደርጊ ከሆነ አሳይሻለሁ በቤተሰብሽ ትላታለች። እንግዲህ እሷም እሺ በቃ አደርጋለሁ፣ ምንድን ነው ማደርገው ብላ ስትላት አሁን ለዶክተር ትደውይለትና ሱራፌል እንዳገተሽና ከዛም በኋላ ራስሽን ስተሽ ሐኪም ቤት ሰው እንደወሰደሽ ከሐኪም ቤት ደግሞ ተመልሰሽ እየመጣሽ እንደሆነ ትነግሪዋለሽ። ከዛም በኋላ እዛ ቤት እያንዳንዱ የምትፈጠረዋን ፈሱን እንኳን አንብጦ ከፈሳ ትነግሪኛለሽ ብላ ትላታለች ማለት ነው። ከዛም በኋላ ሎሚን በዛ ትስማማለች ማለት ነው። ለዶክተሩ ይደውሉለታል። ለዛን ዶክተሩ የት ሄደሽ ነው ምን ሆነሽ ነው ብሎ ይላታል። ሱራፌል አግቶሽ ነው እንዴ ብሎ ሲላት፣ አይ ሱራፌል አላገተኝም፣ ሱራፌል እኔ እየመጣው እያለ የገደለኝ መስሎት ነበረ፣ ለዛ ራሴን እንደሳትኩኝ ጥሉኝ ሄደ፣ የሞትኩ መስሎታል ብላ ሁሉንም ነገር ትነግረዋለች ማለት ነው። እንዴ የሞትሽ መስሎት ነው ትቶሽ ሄደው? አዎ። ከዛም በኋላ እንዴት እንደዛ ይሆናል ብሎ እንግዲህ አይ በጣም ጥሩ ነው፣ በቃ ቶሎ ወደ ቤት ነይ፣ ወይስ መጥቼ ልውሰድሽ ወይስ የሚመጣ ሰው ልላክልሽ ብሎ ሲላት፣ አይ እየመጣው ነው፣ ሕክምና ጥሩ አድርገውልሻል እንዴ ብሎ ሲላት፣ አዎ እየመጣው ነው ትለዋለች። ከዛን እሺ በቃቸው ብሎ ይዘጋል ማለት ነው። እንግዲህ ይሄንን ነገር በስርዓት ተወጪ፣ በስርዓት ስሪ ብለዋት ብሩን ደግሞ ቀስ እያልሽ እየቀንሽ ታቀብናለሽ አሏት ማለት ነው። እንዴ ይሄ ብር ግን ልብስ ነው እንዴ? እስከ ዛሬ አያልቅም እንዴ? ልብስ ራሱ እኮ ቶሎ ነው የሚያልቀው። ኦሪጂናሉ ራሱ አሁን ላይ እያለቀ ነው ያለው፣ እንኳን ፎርጅቱ። ይህ እኮ የኔ ፎርጅት ወረቀት ነው እዛ ውስጥ የከተቱት ለማለት ነው። እና እሷን በዛ ተስማምታ ወደ ቤት ትሄዳለች። ዶክተሩም እንግዲህ ደስ ይለዋል። አሁን ሱራፌልን አገኘሁት ልልልል ይላል ማለት ነው። ወደዛ ወደታች ይደንሳል ማለት ነው። ከዛ እንግዲህ አሁን ሽንኩርት የት ነው ያለው? ሽንኩርት ልክተፍ፣ ሽንኩርት ከትፌ አሁን ላይ ቶሎ ነው መስራት ያለብኝ። ዛሬ አርብ ነው ነበረ ላይ ቆንኩኝ። ከዛም በኋላ እንግዲህ ይደውልና ለዚህ ለአጋሾቹ እንዳታግቱት፣ በቃ ሱራፌልን ተውት ልቀቁት ይላል። አረ ይዘነው እየመጣ መንገድ ላይ ነው ሲል ልክ እንደ ቆሻሻ ያንን የመሰለ ሰውዬ እዛው ጣሉት ይላል። ከዛን እዛው ጥለውት ይሄዳሉ። ሱራፌልም ያው ቢንቶ ተቀብቶ ነው መሰለኝ ደም በደም ሆኗል። ከዛም በኋላ በቃ ጥለውት ይሄዳሉ።
ለሳሚ ይደውልለታል። ሳሚንም እንግዲህ ጥለውት እንደሄዱና ሉላ ምን ላይ ደረሰ ሲል ሉላ ያው ሐኪም ቤት ናት ውጤት እየጠበቅን ነው ይለዋል። ከዛም በኋላ እንግዲህ አንተ ሲለው እኔ መንገድ ላይ ጥለውኝ ሄደዋል፣ ሰፈር እንዳለው አላውቅም አለ። ያን ሰፈር እኔ አውቀዋለሁ ነበረ፣ እኔ አውቄው ነበረ፣ ግን ያው አሁን ደግሞ ከነገርኩ ጥሩ አይደለም ብዬ ነው። ከዛን እሺ በቃ ያለህበት ሰው ጠይቅና ንገረኝ ይለዋል። ከዛን እኔ ለሱ ነገርኩት። ከዛም በኋላ መቶ ወሰደው፣ ቤት አደረሰው ማለት ነው። ሎሚ ደግሞ ወደ ቤት እንደገባች እንግዲህ ዶክተሩ እንኳን ደህና መጣሽ፣ ጥሩ ሕክምና አድርገውልሻል ወይ ምናምን ሲላት አዎ አለች። ሕክምናው ያው መቆንጠጥ ነበረ። ከዛም በኋላ በቃ አሁን ከሱራፌል ጋር ልጫወት የነበረ ጨዋታ ነበረ፣ አሁን ከአንቺ ጋር መጫወት እፈልጋለሁ ብሎ ይላታል። እሺ ትለዋለች። እሱም እንግዲህ የምንጫወተው ይላታል። የምንጫወተው ጨዋታ እዚህ ውሃ ውስጥ መርዝ አለ ይላታል። ይሄንን መርዝ እየተሸነፈ ይጠጣል፣ ያልተሸነፈ ደግሞ አይጠጣም፣ ስለ ህይወት ነው የምንጫወተው ብሎ ይላታል። እሷ እንግዲህ ትጫወትና ትሸነፋለች። ከዛን ይህንን መርዝ መጠጣት አለብሽ አላት። እሷ ደግሞ ተንቀጠቀጠች፣ አልጠጣም አለች። እንዴት ህይወትሽን እንደዚህ ትወጃለሽ አላት። መጀመሪያም እምቢ ብላው ነበረ፣ ብሸነፍስ እኔ በህይወቴ መጫወት አልፈልግም ብላ ስትል በቃ እንግዲህ በግድ መጫወት አለብሽ አላት ማለት ነው። በግድ ጀምራ ነበረ። እንደዛውም እንግዲህ ተሸንፏ መርዙን ካልጠጣሽ ብላት ለካ መርዝ አላረገበትም። እሷ ተንቀጥቅጣ ስትል እሱ ወስዶ ጠጣ ማለት ነው። ሉላ ደግሞ ከሐኪም ቤት ተደውሎለት ደንግጧል፣ እያለቀሱ ነው። የደስታ ይሁን ያዘን ባናቅም እንደዛ ነው እንግዲህ በጉጉት እንጠብቃለን። እና ወደ ገደለና ወደ ወሰተው ስንገባ ማለት ነው አሁን እውነት መርዝ አርግቶ ቢሆን ራሱ ይጠጣል። ሲጀመር ውሃው ራሱ አንደኛ ውሃ ነው፣ ስለዛ ነው የጠጣው። እና እዚህ ጋር በቃ በትንሽዬ ነገር ነው ድራማ የሚሰራው። 5 ሰው እኮ ብንሆን እኛ ራሱ ድራማ ምን 5 ሰው 4 ሰው እኮ ከሆነን ብዙ አይነት ድራማ መስራት እንችላለን። መከረባበትም፣ ማገት ምናምን፣ መደባደብ ምናምን በ4 ሰው እኮ ነው ድራማውን የሚጨርሱት እኮ። እኔ ራሱ ስማቸውን ለዛ እኮ ነው እያያዝኩ ያለሁት። እና ያው ስማቸውን ደግሞ የምቀያይጥላችሁ እንትን ብዬ ነው አስቤ ነው ለእናንተ ፈታ ዘና ለማድረግ። አበበችን ደበበች፣ ደበበችን ደግሞ ጫልቱ እያልኩ ነው የምጠራው። እና ችግር የለውም። ዋና ነገሩ ቁም ነገሩ ይሄ ድራማ ምንድን ነው የሚያስተምረን እያልን ነው መገምገም ያለብን እንጂ ስሙ ችግር የለውም። ስም እኮ ብዙ ነው። እና አሁን እኔ እንቅልፌን አለመጨረሴን አስታውሻለሁ። ምን ማድረግ አለብኝ እስቲ? አሁን መጀመሪያ ረስቼ ነበረ፣ ምንድን ነው የረሳሁት እያልኩ ነበር። አሁን አስታውሻለሁ። መተኛት አለብኝ ወይስ ምሳዬ መስራት አለብኝ? ወይስ ራሷ እምዬ መዳብ ዛሬ መጥቷ ትስራ? ሴቱ ምን ችግር አለ? አንዳንድ ጊዜ መተጋገዝ መስራት፣ እንዲህ እረፍት አድርጉ ማለት ምን ችግር አለ? እና ለማንኛውም ወደ ወዘተና ወደ ገደለው ስንገባ ሰላጣም ሰርቻለሁ፣ ሩዝ አጥቤያለሁ፣ ዶሮ አልተገነጠለም። ዛሬ ለምድ ነው ግን 4 ቦታ ነው 3 ቦታ ነው የምገነጠላት፣ 3 ቦታ እና ስላችሁ እንግዲህ የነ ቤዚ ድራማ ምንድን ነው እሱ ያስተማረው ማለት ነው። አንዱ የምትወደውን ሰው ክዳ ነው እዛ የሄደችው ማለት ነው። ለዛም ነው መሰለኝ ምንቅርቅሩ የወጣው ማለት ነው። በስተመጨረሻ ግን ዞሮ ከሳሚ ጋር መታረቋ የማይቀርና የማይቀር ነገር ነው። ለመሰላችሁ እኔ ነኛው ሽማግሌዋ ለዛ ነው ማለት ነው። ሎሚ ደግሞ በቃ ሁሉም ቦታ ተከፋፈለች። በዚህ ጋር ሱራፌል፣ በዚህ ጋር ማን ነው ሉሲ፣ ቅንጭርቴ፣ በዛ ጋር ዶክተሩ። እቺ ልጅ ምን ትሁን ለቤተሰቦቿ ስትል በዛም በዚህም እየተቦጫጨቀች ነው ማለት ነው። እና ያው ቤተሰብ እንደዚህ መስዋዕት ያስከፍላል። ለራሷ ሳይሆን ለቤተሰቦቿ መስዋዕት እየከፈለች ነው ያለች። በዚህ ጋም ሲሏት እሺ፣ በዛ ጋም ሲሏት እሺ። አረ እዝጌዮ ማርና ክርስቶስ፣ በቤተሰብ የምታስፈራሩ ሰዎች እዝጌዮ ማርና ክርስቶስ ብያቸዋለሁ። ማንኛውም መልካም ቀን ይሆንላችሁ። ቴንኪዩ ቬሪ ማች በፈረንጅኛ